እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እንደው ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው እንዴ ሰው ወይ ጉድ ሰው ማለት ውዳቂ ነው ያላችሁ ማለት ነው። ሰው ነኝ አትበሉ፣ ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው እንዴ? ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታ ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክበበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንዲያው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ ተማር እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋንኑ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆነ ነው ቤተክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። አላችሁ የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድን ከዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብዙ አባታችን ስላሉ አይደለም፣ እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሺ አሁን ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው? ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው? የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው? እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ይጎዳናል? እኛ መለወጥ እኮ ነው ያቋል። እንቆርብ እስኪ የትኛው ጳጳስ ነው የከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶስ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስላን ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባ ገሌ እኮ ነገሯቸው ይላል አንዳንድ ሰው ማለት ነው። በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዮስ ዘኒቆምዲያን ወይም የአንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታርካችሁ ብፁዕ አቡነ ገሌን ነው ልክ ልካቸውን አሏቸው ይላል። የሆነ ነገር ስንናገር እንትኑን ነው
የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነገሌን ነው። እና እንዲያው ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው 3